በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምፀ ተዋህዶ የሬዲዮ መርሃ ግብራችን ነው። እንግዲህ የተወደዳችሁ አድማጮቻችን እንደ ወትሮ ሁሉ ዛሬም የተለያዩ መሰናዶችን አዘጋጅተን ከዚህ ሰዓት ጀምሮ ወደ እናንተ የምንደርስ ነው የሚሆነው። ዝግጅቱን እየመራን ቀሲስ ዮሴፍ ይኩኖ አምላክና እንዲሁም እኔ ዳግማዊት ካሴ ከእናንተ ጋር ቆይታ የምናደርግ ይሆናል። እንግዲህ ቀሲስ ዝግጅታችንን ቀደም ሲል ባስደመጥናቸው ዝማሬ ጀምረናል። ስለ እመቤታችን ነው ዝማሬው። ኢያቄም ሐና እናት አባትሽ ቤተ እግዚአብሔር ወስደው ስለት የሰጡሽ መና ከሰማያት የወረደልሽ እጹብ ድንቅ ይሆንሽ ማርያም አንቺ ነሽ ይሰኛልና ባለፈው ከትናንት ወዲያ በዓታ ማርያምን አክብረናል። ዝማሬውንም ከዚህ ጋር አያይዘን ነው ያከበርናቸው። ዛሬም እንግዲህ ባሉን መሰናዶች ከዚህ ጋር የተያያዙ ርዕሰ ጉዳዮችን የምናነሳ ይሆናል። ውድ አድማጮቻችን ዝማሬው ሙሉ መደመጡን ይቀጥላል። ከዛ በፊት ግን እኛ በአንድ ርዕሰ ጉዳይ ላይ የምንወያይ ነው የሚሆነው። ቀሲስ እንግዲህ ለዛሬ መወያ ሀሳብ ያነሳሁት ምንድነው? ስለ መሰጠት ጸጋ ነው። እግዚአብሔር እንግዲህ ለኛ ብዙ ነገር ሰጥቶናል አይደል? አንድያ ልጁን ሳይሰስት ነው የሰጠን። ይህም የመሰጠት ጸጋ የደም ዋጋ እስከ መክፈል ድረስ እንደሆነ ተመልክተናል። በመስቀል ላይ በከፈለልን ዋጋና ስጦታ የምንለው ነገር ትልቅ መሆኑን በዚህ የምንረዳበት ነው። እንደው ግን ከዚህ ጋር ተያይዞ እግዚአብሔር ለኛ ለሰው ልጆች የሰጠን ነገር እንዳለ ሁሉ እኛ ደግሞ ለእግዚአብሔር ምን መስጠት አለብን የሚለውን ሀሳብ ብናነሳ ብዬ አሰብኩኝ። የተለያዩ ቅዱሳንን ማንሳት እንችላለን። ለእግዚአብሔር የሰጡት ነገር ጊዜያቸውም ሊሆን ይችላል። ብዙ ነገር መጥቀስ እንችላለን። ከዚህ ሁሉ ደግሞ በዋነኛነት የምናነሳት እመቤታችን ቅድስት ድንግል ማርያም ናት። ከነሱ ምን እንማር የሚለውን ሀሳብ ብናነሳ በጣም ጥሩ ነጥብ ነው ያነሳሽው። በእውነት ቃለ ሕይወት ያሰማለን። አሜን። እህቴ ዳግማዊት፣ አድማጮቻችንም በመላው ዓለም ያሉ ወገኖቻችን ሁሉ እንደሚረዱት እንግዲህ ለእግዚአብሔር ሰው ሊሰጠው የሚገባ ስጦታ ይኖራል። መጀመሪያ ግን አንቺ እንዳልሽው ቅድም እግዚአብሔር ለሰው ልጆች ብዙ ነገር ሰጥቷል። የእግዚአብሔር ስጦታ ተሳታፊ ያልሆነ ሰው የለም። ችግሩ በተሰጠን ልክ ስለማናመሰግን ካልሆነ በቀር በእያንዳንዲቱ ሰከንድ ውስጥ የምንተነፍሳት አየር በእውነት ተሽጣ ከገበያ የምትገኝ ቢሆን ኖሮ ምን ያክል እንከፍልባት ነበር። እና ይሄም ጊዜ፣ ይሄም ትንፋሽ፣ ይሄም አየር፣ ይሄም ሰዓት ከእግዚአብሔር በምጽዋት የተቀበልነው ነው። እና እግዚአብሔር ለኛ ያላደረገው ምንም ነገር የለም። ክቡር ዳዊት በዚህ የተነሳ ነው ስላደረገልኝ ሁሉ ለእግዚአብሔር ምን እመልሳለሁ ብሎ የጠየቀና
እግዚአብሔር ለእኛ ያደረገው ነገር ተነግሮ በአንደበት የሚያልቅ አይደለም። ታዲያ እግዚአብሔርን ከወደድ ነው እርሱም ለእኛ ያለውን ጥልቅ ፍቅር ከተረዳ ለእግዚአብሔር ምን እናድርግ ምን እንስጥ ብለን የምንጠይቅ ልንሆን እንችላለን። እንግዲህ እንዲህ ያለ ጥያቄ በነቢያትም አንጻር ሲነሳ እንመለከታለን። ከቀደሙት ነቢያት መካከል አንዱ ነቢዩ ሚክያስ ምን ይዤ በአምላክ በእግዚአብሔር ፊት ልቁም፣ እግዚአብሔርን ምን ሰጥቼ ዳስ ላሰኘው፣ በምን ደስ ይለዋል እግዚአብሔር ብሎ ይፈልጋል። የሚቃጠል መስዋዕት ነው፣ ዘይት ነው ወይስ እህል ነው? ምን ላድርግ? የሆዴን ፍሬ የአብራኬን ክፋይ ልጄን መስዋዕት አድርጌ ላቅርብለት? እንዲህና እኒህን የመሳሰሉ ጥያቄዎችን ያቀርባል። ከዛ መንፈስ ቅዱስ መልስ ይሰጠዋል እርሱና እዛ ላይ እንግዲህ የተጻፈውን ማንበብ ነው። ያው ሰሞኑን ቅድም አንቺም እንዳልሽው እመቤታችን ቅድስት ድንግል ማርያም በ3 ዓመቷ ለቤተ መቅደስ ወላጆቿ የሰጡበትን በዓል ከትናንትና በስቲያ በዕለተ ዓርብ ታኅሳስ 3 ቀን አክብረናል። ይሄ እንግዲህ በየዓመቱ ታኅሳስ 3ኛው ቀን በዓታ ለማርያም ብለን የምናከብረው በዓል ነው። የእመቤታችን የቅድስት ድንግል ማርያም ወደ ቤተ መቅደስ የመግባቷ ነገር በሰፊው የሚነገርበት በዓል ነው። እንግዲህ ታሪኩን ወደ ኋላ ተስበን ካየን እናት አባቷ ለረጅም ዘመናት ልጅ ስላልነበራቸው ልጅ ሳይኖራቸው የኖሩ ሰዎች ብዙ ሐዘን ነበራቸው፣ በተለይ ልጅ ከማጣት ጋር በተያያዘ እና ያው በነገረ ማርያም በሰፊው እንደሚተረከው እግዚአብሔር ልጅ ቢሰጣቸው በልጅ ቢያከብራቸው ያንን ልጅ ወንድም ቢሆን አደናድኖ እርሻ አርሶ እኛን ይጡረን ያገልግለን አንልም፣ ከቤተ መቅደስ ገብቶ እንዲያገለግል እንሰጣለን እንጂ ሴትም ብትሆን ወንዝ ወርዳ ውሃ ቀርታ እኛን መጋረጃ ሰፍታ ትጡረን አንልም፣ የቤተ መቅደስ አገልጋይ እናደርጋታለን ብለው ብጻት ለማድረግ እሷን የሚሰጣቸውን ልጅ ለእሱ ለእግዚአብሔር መልሶ ለመስጠት ተስለው ነበርና በዛ በተሳሉት መሰረት 3 ዓመት ድረስ ከነሱ ጋር ቆይተው በ3ኛ ዓመቷ እናት አባቷን መለየት ፍቅር ማጽናት ከመጀመሯ በፊት ለቤተ መቅደስ እንስጥ ብለው በስምምነት እሷን የሰጡ ነው። እንግዲህ እግዚአብሔር ባወቀ ሁሉን አድርጓል። እግዚአብሔር ባወቀ እሷን ከመውለዳቸው በፊት እመቤታችን በአምላክ እንግዲህ በመቅድመ ተአምረ ማርያም ላይ ዓለም ሳይፈጠር እመቤታችን ማርያም በአምላክ ሕሊና ታስባ ትኖር ነበር የሚል ቃል እናነባለን። ከመቅድመ ተአምረ ማርያም ላይ መንፈስ ቅዱስ ነው ያናገረው አባ ደቅስዮስን እና እግዚአብሔር ባወቀ በእነርሱ እጅ ወደ ቤተ መቅደስ በካህኑ ዘካርያስ ዘመን እንድትመጣ አድርጓል እና እመቤታችን እንደምንመለከታት እንግዲህ የእግዚአብሔር የማዳን ጉዞ በእርሷ እንዲፈጸም ራሷን ለእግዚአብሔር አሳልፋ የሰጠች ናት። እርሷም ወላጆቿም እርሱም እግዚአብሔር እንጂ አስቀድሞ በእርሷ አማካይነት ዓለምን ለማዳን እርሷን ምክንያት አድርጎ ዓለምን ለማዳን ጥልቁን የማዳን ጉዞ የሚያደርግ መሆኑን እግዚአብሔር ራሱ የገለጠባት እናት ናት እና እንግዲህ አማናዊት መቅደስ የሆነች እመቤታችን እውነተኛ መቅደስ የእግዚአብሔር እውነተኛ ማደሪያው መቅደስ እመቤታችን ወደ ቤተ መቅደስ የገባችበትን በዓል ስናከብር እኛ ለእግዚአብሔር ልንሰጠው የሚገባ ትልቁ ስጦታ ራስን መሆን እንዳለበት እንረዳለን ማለት ነው ከእመቤታችን። እንግዲህ ይህንንም ሐዋርያው ቅዱስ ጳውሎስ በእግዚአብሔር መንፈስ ቅዱስ ተመርቶ በጻፈልን መልእክቱ በተለይ በሮሜ መልእክቱ ምዕራፍ 12 ላይ ተወዳጆች ሆይ ራሳችሁን ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ ብሎ ተናግሯል። ልብ አድርጊ እንግዲህ ገንዘባችንን አይደለም መጀመሪያ ዕጣናችንን፣ ጧፋችንን፣ ጃንጥላችንን፣ ዘይቱን፣ መጋረጃውን አይደለም ይሄ ሁሉ አያስፈልግም አይደለም፣ ያስፈልጋል ለቤተ መቅደስ አገልግሎት። ነገር ግን የሚቀድመው አንቺ ራስሽ እንደ እግዚአብሔር ከሰጠሽ ያንቺ የሆነ ሁሉ የማን ይሆናል? የእግዚአብሔር ይሆናል። እና ሰው ራሱን እየደበቀ ሌላ ነገር ቢሰጥ ግን ለእግዚአብሔር የዛ ነገር ችግር አለበት ወይ እግዚአብሔር የሚል ብዙዎቻችን ደግሞ እንደዛ ነን አይደል? ትኩረት የምናደርገው ይሄ በገንዘብ የሚሰጡ እርሱም እንዳሉት መባጣኑ ላይ ጧፉ ላይ ነው ትኩረት የምናደርገው። ግን ምን ያህሎቻችን አሁን አንዳንዴ ጠዋት እንኳን ስራ ስንወጣ 1 ደቂቃ ለእግዚአብሔር ለመስጠት እንኳን እንጣደፋለን። አቡነ ዘበሰማያትን ብለን ከቤት ለመውጣትና ራስን መስጠት ላይ ብዙዎቻችን መጠየቅ አለብን የሚለውን ሀሳብ እዚህ ጋር ላንሳ ብዬ ነው። በጣም ጥሩ፣ በጣም ጥሩ፣ በጣም ትክክል። ብዙ ጊዜ እንታዘባለን ከመድረክም አካባቢ በዕለተ ሰንበት እንግዲህ
እርግጥ ነው ብዙ ጉዳዮች ይኖራሉ በዕለተ ሰንበት ማህበራዊ ጉዳዮች፣ ግን ከቤተ እግዚአብሔር አይበልጥም። ሰንበትን እኮ ትቀድሳት ዘንድ አስብ የተባለው የነፍስ ስራ እንድንሰራባት እንድንለያት ነው ከሌሎች ቀናት። ግን ብዙ ጊዜ ጥርፊያ ይታያል። ወንጌል ሳይሰጥ ትምህርቱ ሳይሰጥ ከቅዳሴ በኋላ ጥድፍ ብለን ብዙዎቻችን ከቤት ለመግባት እንጣደፋለን እና ከዛ በኋላ ወደ ሌላ ጉዳይ ነው አንሂድ ማለት ሳይሆን፣ ግን የእግዚአብሔርን ጊዜ ደግሞ በትክክል መጠቀም አለብን። ለእግዚአብሔር ነገር ማዋል መቻል አለብን ለማለት ነው። እንግዲህ እመቤታችን ከሁሉ በፊት ራሷን ለእግዚአብሔር የማዳን ጉዞ ሰጠች መሆኑን እንረዳለን። ለእግዚአብሔር ምን እንስጥ ብለን ስንል እንደ እመቤታችን ያሉ ቅዱሳን ራሳቸውን ለእግዚአብሔር ሰጥተዋል። ያላቸውን እኮ ሰጥተው እኮ ነው። ይኸውልሽ ገንዘባቸውን፣ ሀብት ንብረታቸውን ለነዳያን ሁሉ መጽውተው ሰጥተው ሲያበቁ ያልበቃ ሲላቸው ራሳቸውን በመጨረሻ ለእግዚአብሔር አሳልፈው እየሰጡ ከዓለም እየተለዩ በምናኔ ሕይወት የኖሩ አሉ። አቡነ ገብረ መንፈስ ቅዱስን ማንሳት እንችላለን። እውነት ነው። በረከታቸው ይደርብን። ዛሬ በዓላቸው ነው። በኋላ ላይ መለስ ብለን በዛ ጉዳይም ማንሳት እንችላለን። ብቻ ግን የእመቤታችን ራሷን ለእግዚአብሔር የመስጠቷን ነገር የምናወሳበት በዓል ነው እና ያው ይሄንን ተረድተን እኛም ለእግዚአብሔር የምንሰጠው እንግዲህ ሐዋርያው አባታችን ብርሃነ ዓለም ቅዱስ ጳውሎስ እንዳሳስበን መጀመሪያ ሕሊናችንን ለእግዚአብሔር አሳልፈን ልንሰጥ ይገባል። ሕሊናችን እግዚአብሔር የሚያርፍበት፣ እግዚአብሔር የሚዳኝበት፣ ልቦናችን መንፈሳችን እግዚአብሔር የሚኖርበት እንዲሆን አድርገን ከሰጠን ከዛ በኋላ ያለው ነገር ሁሉ ነገራችን የእግዚአብሔር ይሆናል ለማለት ነው። ይህንን ካልን እንግዲህ ብዙ ሰዓት እንዳንወስድ ወደ ቀጣዮቹ ዝግጅቶቻችን ለፍና በኋላ እንመለሳለን። በቀጣይነት ምንድን ነው የምናቀርበው? በጣም ጥሩ። እንግዲህ ውድ አድማጮቻችን በተከታይነት ቀደም ሲል አቋርጠን የገባነውን ዝማሬ ሙሉን የምናደምጥ ይሆናል። ከዛ በተከታይነት ደግሞ 2 ግጥሞች በተከታታይ ይቀርባሉ። የመጀመሪያው አንቺ ግን አንቺ ነሽ ይሰኛል። ሁለተኛው ደግሞ መቅደስ ወደ መቅደስ በሚል ዲያቆን ተስፋ የሚያቀርብልን ይሆናል። ግጥሙን ተከታትለን እንመለሳለን። የመጀመሪያው ግጥም እንዳውም ባንቺ ነው የተዘጋጀው። እህታችን ዳግማዊት ካሳይ ናት የምታቀርብልን። ለእህታችን ዳግማዊት ካሳይና ለወንድማችን ዲያቆን ተስፋዬ ቻይ እግዚአብሔር አምላካችን ቃል ሕይወት ያሰማልን ላለን ከበዓሉ በረከት ረድኤት ያሳትፈን። ዝማሬውንም ግጥሞቹንም ሰምተን እንመለሳለን። ጥሩ አንቺ ግን አንቺ ነሽ የምስጢር ቋጠሮ በጽሞና የታጠሽ ከሕይወት ተዋህዶ የሚናገር ስምሽ በዝምታሽ ሞገድ የመኖር እስትንፋስ ፍቅርን የሚሰብከው የልብሽ ላይ ሞገስ የማዕዛሽ ውበት የመልክሽም ግርማ የሕይወት ምግብ የእውነት ቃል ከተማ እንደ ንጉሥ እናት አዋጅ አታውጂ የመወደድ ጸጋ ትሕትናሽ ነው እንጂ አንገትሽ ምስክር ጎንበስ በማለትሽ ከልብ ላስተዋለ ግሩም ነው ትሕትናሽ የሐሳብ ማዕበል አዙሪት ያልጣለው እንደ ንብ ማረፊያ ማረፊያሽ አንድ ነው ካለም ወዳጅነት ውል እንኳ ያልፈረምሽ ከምድር ላይ ሆነሽ ሰማይ የተሸከምሽ ጥበብን ታቅፈሽ በዝምታ መንጎድ በመረጠሽ ፊት ዘላለም መወደድ ከመጠራት በላይ የመመረጥ ጥጉ ዝምታሽ ነበር የልብሽ ማዕረጉ ከመወደድ በላይ የመውደድን ጸጋ ከውስጥሽ ያለነው አትርቂም ፍለጋ ቢደንቀኝ መጠኑ ጸጋ የተሰጠሽ ከህሊናይም ቢገዝፍ እስቲ ልጠይቅሽ ምን ነበር ፊደልሽ የምትደረድሪው ከአምላክ ፊት ቆመሽ ዘውትር የምትነግሪው በጡም ዜማ ነው እንደ ቅዱስ ያሬድ ስጋን በሚያስረሳ በተዋበ መንገድ ወይስ በንባብ ነው ለረጅም ሰዓታት የጽሞና ልብሽ ዘልቆ የሚያርፍበት ወይስ ተጽፎ ነው ላይፋቅ ከውስጥሽ ለአምላክ ምታቀርቢው ሆሄያት ደርድረሽ
እንዲህ ነው ማይባል በሰውነት ውጥን በምድር ማይለካ የእናትነት ሚዛን። ግን ምን ነበር ያልብሽ የሚመረምረው በጸጥታ ከህሊናሽ ጋራ የሚነጋገረው? ምን ነበር ስራቸው የሚያምሩት እጆችሽ የዘላለም ህይወት የያዙት በቅፍሽ? የግርሽ መረገጫ የት ነበር ማረፊያው መሄጃውን ሁሉ አጥርቶ የሚለካው? ከምን ተሰርቶ ነው የሚደንቀው ልብሽ የቃል ሰሞን ምስጢር የተቀበለልሽ? ምን አይነት ማህፀን እኒያ 9 ወራት እሳትና ስጋን አስማምተው ያኖሩት? በወተት ጠብታ የመገበው ጡትሽ እንዴትስ ተስማማ ከሽሩሩ ዜማሽ? ምን ይሆን ስሜቱ እሳትን መታቀፍ የረፍትሽን ጌታ ከጉያሽ ማሳረፍ? ንጉሥ የወደደው ያንቺን እናትነት በምን ተተክቶ ምን ስምስ ይውጣለት? ድንግል ሆይ የቱ ህሊና ነው ጠንቅቆ የሚያውቅሽ? ከመረጠሽ በቀር በእጆቹ ካነጸሽ ምንስ ልቦና ነው የሚቋጭ ዘርዝሮ ከስሞችሽ ተርታ ቃላትን ሰድሮ? የትኛው አይን ነው ያንቺን ልዕልና አጉልቶ የሚያሳይ ከሰማይ ደመና? ከቶም የማትሳሺ ለዘውድ የማትጓጊ ለክብርሽ ውዳሴ ምንጣፋት ፈልጊ። ዝምታ ነው ጌጥሽ ትትናሽ ነው ድንቁ የመወደድ ምስጢር የሐሳብሽ ጥልቁ። ታዲያ በዚህ ሁሉ በሚደንቀው ክብርሽ በተቸረሽ ጸጋ ሰውን ተመለከትኩ በተሰጠው ዋጋ። አደራ ስትሰጭ በዚያች የጭንቅለት በሁለት አይን ያየሽ አዳም ዛሬ ማለት አንደኛው ሲያፈቅርሽ ከልቡ ከትሞ ሌላኛው ሲርቅሽ በቃል አጉተምትሞ ለአንዱ መንገድ ስትሆኝ ደግሞ መዳረሻ ፍቅርሽ ያልገመደው ሲያስስ መካሰሻ ለገባው ላመነ በረከት ሲታደል ያልገባው ስራቶ ከጫፍ ሲንጠለጠል ጣዕሙ ሲርቀው ከአፉ ስር ቀርቦ ዘንበል ያልሽለት ቀረ ራሱን ክቦ። ግን በዚህ ሁሉ መሃል ዓለም ቢሸሸውም የህይወት እናት ሆነሽ ማይቀየር እውነት አንቺ ግን አንቺ ነሽ። መቅደስ ወደ መቅደስ ዕዳ በደሉ ያልነካት የቀረችልን ንጽሕት ዘር ሕግ ተላልፈን ያን ጊዜ ተዋርደን ሳለን ከክብር የተገባልን ቃል ኪዳን እውን የሆነው ተስፋችን ዘመን ተቆጥሮ ሊፈጸም ብረት ሆኖላት ለዓለም ከሩቅ አሻግረው በእምነት የመሰሉላት ነቢያት ንጽሕናዋን መስክረው የናፈቁ ላይዋት ተስፋን ጨብጠው የጠበቋት አማናዊቷ መቅደሱ የእግዚአብሔር ወልድ እናቱ የአዳም አቡነ ረዳቱ ከገባንበት ከጽልመት የሚያወጣንን ብርሃን የምትወልደው ምስራቂቱ ምክንያት የሆነች ለመዳን በብዙ አምሳል ተገልጣ ሐሴትን ያላበሰች ቀቢሰ ተስፋ ለውጣ ተፈጸመና ትንቢቱ ለፍጥረት ሊሆን ድነቱ። ኢያቄም ወሐና በብፅዓት በጾም በጸሎት ወለዷት አዳም ከውርደት ወደ ክብር ዳግም ወደ ላይ ከፍ ያለባት። የተሳሉትን ሊያደርሱ ይዘዋት ሄዱ ድንግልን ከምሳሌዋ ከመቅደሱ። አማናዊቷ መቅደስ ከምሳሌዋ ስትገባ አውልቃ ልትጥልለት ከአዳም የበደልን ካባ ጠላት ዲያብሎስ ራደ ለክብሯ መልአክ ወረደ። የንጽሕናችን መሰረት ለክብራችን መመለሱ ከበደላችን ነስተን ለሕይወታችን መቀደሱ። ኪሩቤል የሚጋረዷት የእግዚአብሔር ወልድ መቅደሱ ብፅዓት ሆና ገባች የዓለም ሁሉ ስጦታ ራሷ መቅደስ የሆነች ለአዶናይ ለዓለም ጌታ። መቅደስ ወደ መቅደስ ቅረበነ
መሰሪያ አይደለም ኑሮ ነው የመላእክት ትጉ መስተጋድል ገዳማዊው መብራት ስም የከበረ በፈጣሪ አንደበት የገድል መዓዛ እንደ ጣር የሚሸት የዝቋላው ኮከብ ነፍቀሬ። የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት በማህበረ ቅዱሳን የሚዲያ አገልግሎት እየተዘጋጀ የሚቀርብላችሁ የድምጸ ተዋህዶ የታህሳስ 5 2018 ዓ.ም ሳምንታዊ ዝግጅታችን ነው። ቀደም ሲል እንግዲህ የአቡነ ገብረ መንፈስ ቅዱስ ዝማሬን እያደመጥን ነው። ከእናንተ ጋር ተመልሰን የተገናኘ ነው በምክሐ ደናግል ማርያም ሰንበት ትምህርት ቤት ዘማሪዎች የቀረበልን ነው። የዝቋላ ኮከብ መፍቀሬ ጸሎት ወጾም ገብረ መንፈስ ቅዱስ እንቁ ለገዳም ቅረበነ ና በሰላም ይሰኛል። ሙሉ ዝማሬውን ማድመጥ እንቀጥላለን። ከዛ በፊት ግን ቀሲስ ቅድም ስንወያይበት የነበረ ርዕሰ ጉዳይ አለ። እሱን ደግሞ እንግዲህ አሁን ከሰማነው ከአቡነ ገብረ መንፈስ ቅዱስ ዝማሬ ጋር አያይዘን ትንሽ ብንወያይበት ቅዱሳን ራሳቸው እንዴት ለእግዚአብሔር ሰጡ ብለን ቅድም ደግሞ ስለ እመቤታችን አንስተናል በሰፊውና አሁን ደግሞ ወደ አባታችን ገብረ መንፈስ ቅዱስ መተን ትንሽ ብንወያይበት። እሺ እግዚአብሔር ይስጥልኝ። ያው የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ በረከተ ረድኤታቸው በሁላችን ላይ ጸንቶ ይኑር። እንግዲህ በድንግልና በቅድስና እንደ እመቤታችን በእርሷ አንጻር እንኳ ባይሆኑ ግን ከእርሷ በኋላ የተነሱ ቅዱሳን ሁላቸው የእመቤታችንን ፈለግ የተከተሉ አሉ። እመቤታችንን በድንግልና በቅድስና እግዚአብሔርን ለማገልገል በፍቃድ ራስን ለእግዚአብሔር ለመለየት አብነት የሆነቻቸው አሉ። ከነሱ ውስጥ እንደ ሰው ተፈጥረው እንደ መላእክት ከኖሩት ቅዱሳን አንዱ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ናቸው እና እኒህ አባት እንግዲህ እንደምናውቀው በመጽሐፈ ገድላቸውም በሰፊው እንደሚተረከው ምድራዊ መብልን ከመብላት ተከልክለው እዚህ እንኳን መብታቸው የሆነውን ነገር ሁሉ ትተው ሰማያዊ መና እየተመገቡ ምድራዊ ልብስ ሳይለብሱ እግዚአብሔር በቸርነቱ በጸጋው ብዛት ሰውነታቸው የወጣውን ጸጉር እንደ ልብስ ባለ ትልቅ ግርማ ሞገስ አድርጎ አጎናጽፏቸው ያንን ተጎናጽፈው ከ500 ዓመታት በላይ ለቆየ የምድር ላይ ቆይታቸው በታላቅ የጾም የጸሎት የትህርምት የስግደት ከእግዚአብሔር ጋር ፍጹም የሆነ አንድነት በማድረግ የኖሩ አባት ናቸው እና እኒህ አባት ራሳቸው ለእግዚአብሔር የሰጡ ብለን ከምንላቸው ቅዱሳን መካከል አንዱ ናቸው። እኛ ዛሬ ደግሞ በዓላቸው ወርሃዊ መታሰቢያ በዓላቸው ስማቸው የሚጠራበት በስማቸው ዝክር ዘክረው የሚያዘክሩ ምእመናን ስማቸውን እየጠሩ ገድላቸውን የሚያነቡበት ዕለት ነውና ከነዚህ ራሳቸውን ለእግዚአብሔር ከሰጡ ቅዱሳን አንዱ አባታችን አቡነ ገብረ መንፈስ ቅዱስ ናቸው እና እንግዲህ ቅድም እንደተናገርነው እነዚህ ቅዱሳን መስጠት ለእግዚአብሔር የሚጀምሩት መጀመሪያ ያላቸውን ነገር ነው። ሰው ያለውን ነገር ይሰጣል። ከዛ በሱ አንጠግብ አሉ። ልክ እንደ እንትና ማለት ነው። ይሄ አንጢላሪዮስ የሚባል አባት ከምጽዋት ከትንሽዬ ምጽዋት ከዳቦ ቁራሽ ምጽዋት ጀምሮ በመጨረሻ ላይ ራሱን እስከ መስጠት የደረሰ መጥወተ ርዕስ የሚባል አለ። ራስን መስጠት ማለት ነው። ለሆነ ቅድስና ህይወት ለሰው በሚጠቅመው እግዚአብሔርን ደስ በሚያሰኘው ነገር ራስን አሳልፎ መስጠት፣ ጥቅምን አሳልፎ መስጠት ይባላል። መጥወተ ርዕስ ራስን መስጠት እና ጻድቃንም ከሁሉ ሰጥተው በሁሉ ስጦታ አንረካ ብለው ህሊናቸው አረካላቸው ሲል ራሳቸውን በመጨረሻ አሳልፈው ለእግዚአብሔር ይሰጣሉ እና በእውነት በጣም ብዙ ትምህርት የምንማርበት ነው። ዛሬ እግዚአብሔር በሰጠን ነገር ተመጽዋቾች ሆነን በወጉ እንኳን ለማኝ ሳንለምን እግዚአብሔር በጸጋው ብዛት ከሰጠን ነገር ለእግዚአብሔር መታመን የሚቸግረን ሰዎች ከነዚህ ብዙ ልንማር ይገባል። ብዙ እኒህ እግዚአብሔር እንግዲህ ጤናውም ከእግዚአብሔር የተገኘ ምጽዋት ነው፣ ችሮታ ነው። ጊዜውም ከእግዚአብሔር ሀብት መንፈሳዊ ሀብት ስጋዊ እንበለው ይህ ሁሉ ምንም ይዘን አልመጣንም ወደዚህ ዓለም። እግዚአብሔር በቸርነቱ ነው። ከእናቴ ሆድ ራቁቴን ወጣሁ ነው ያለ። ምንም ይዤ አልመጣሁ ደግሞ ምንም ይዤ አልሄድም ብሎ ተናግሮ እና ምንም የሚያኩራራ ነገር የለም። በእግዚአብሔር ፊት የምንታበይበት የምንታጀርበት ነገር የለንም።
እና እኒህ አባት ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እነ ገብረ ክርስቶስ እና አቡነ አረጋዊ ከዛ ከሞላ ቤታቸው ንብረታቸው የነገስታት ልጆች ሆነው ሳለ ያ ሁሉ ነገር ሳያዘናጋቸው ያንተተው ራሳቸውን ለእግዚአብሔር ሰጥተው ከሚያውቁት ከለመዱት ቤተ መንግስት ሁሉ ጠፍተው በገዛ ወላጆቻቸው ቤት ደጃፍ ላይ ተቀምጠው በሰው ዘንድ ተንቀው እግዚአብሔር አክብሯቸው ኖረዋል። እና ይሄን ሁሉ ስንመለከት እንግዲህ ስለኔ ብሎ ወገን ዘመዱን ሀብት ንብረቱን ጥሎ የሚሰደድ ብፁዕ ነው፣ ምስጉን ነው፣ ክቡር ነው፣ ቅዱስ ነው እያለ እግዚአብሔር የተናገረውን ኃይለ ቃል የተፈጸመላቸው ናቸው። ስለዚህ እንግዲህ ወገኖቻችን ይሄንን የሚሰሙ አድማጮቻችን በመላው ዓለም ያሉ ምንም እንኳ ይሄንን ለማድረግ አቅም ቢያንሰን መንፈሳዊ አቅም እዛ መጠነ እሳቤ ላይ ባንደርስ ነገር ግን በዛ ደረጃ ደርሰው እግዚአብሔርን ደስ ያሰኙ ቅዱሳንን ማክበር ያስፈልገናል፣ ማድነቅ ያስፈልገናል። እና አንዳንድ ጊዜ ሰይጣንም ይህንን በረከት እንደምናገኝበት ስለሚያውቅ ቅዱሳንን በማክበር ፈንታ አንዳንድ ክፉ ሰዎች ጋር ቃላት ልውውጥ በማድረግ ለቅዱሳን ሊኖረን የሚገባውን ከበሬታ በማሳነስ ከነሱ ተሳታፊ እንዳንሆን ያደርገናልና ልናውቅበት ይገባል። ቅዱሳንን በስማቸው ማዘከር፣ መጽሐፈ ገላቸው ማንበብ፣ እነሱም ማድነቅ፣ ያስቻላቸውን ያስጨከናቸውን እግዚአብሔርን ማመስገን፣ በእነሱ ቃል ኪዳን እንዲመረን መማጸን ከኛ ይጠበቃል። ዞሮ ዞሮ አቡነ ገብረ መንፈስ ቅዱስም ሌሎችም ቅዱሳን አባቶቻችን ራሳቸውን ለእግዚአብሔር ነው አሳልፈው የሰጡትና ከሁሉ በላይ እግዚአብሔር የሚያከብረው ስጦታ እኛ ለእግዚአብሔር የምንሰጠው መጀመሪያ ትልቁ ነገራችን ምንድነው? ራሳችንን። እግዚአብሔር ያ ራሳችንን ከሰጠነው በጣም ትልቅ ስጦታ ነው። የገንዘብ ደሃ አይደለም። በቤተ መቅደሱ ታምነው እሱን በማገልገል ደፋ ቀና የሚሉ ካህናትን የኛ ገንዘብ አያኖራቸውም። በእኛ ገንዘብ ተረድቶ ወይም ታግዞ አይደለም እግዚአብሔር ደሞዝ የሚከፍላቸው፣ ይመግባቸዋል። እግዚአብሔር እንኳን እነሱን እኛን ኃጢአተኞቹን እንኳን በእውነት ይመግባል። ለአሕዛብም ፀሐይና ጨረቃን ያፈራርቃል። እና አንዳንዴ በኩራት የምናስብ ሰዎችም ካለን ጥንቃቄ ልናደርግ ይገባል። በገንዘባችን ብዛት እግዚአብሔርን እንደረዳ ነው ደስ እንዳሰኘ ነው አስበን ራሳችንን ግን ከእግዚአብሔር አርቀን የምንገኝ ሰዎች ግን ልናስብበት ይገባል ነው። እንግዲህ የጻድቁ በረከት ረድኤት አይለይም። አሜን። በጣም ጥሩ ሀሳብ ነው ያነሱትና እንግዲህ እርሱም እንዳሉት እኛ እንደነሱ እንኳን ማድረግ ባንችል እዛም ደረጃ መድረስ ባንችል ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል የሚለውና እኛም እነዚህን ጻድቃንን በማክበር በረከት ማግኘት እንችላለን። እውነት ትልቅ ነገር ነው የምንማረው ከነሱ እያስባለሁ እኔ። እንግዲህ የተወደዳችሁ አድማጮቻችን ከዝግጅታችን መልካም ትምህርት እያገኛችሁበት እንደሆነ ባለሙሉ ተስፈኞች ነን። አሁንም ዝግጅታችን እንደቀጠለ ነው። ከዚህ በተከታይነት ደግሞ ቅድም ሰብረን የገባ ነው ዝማሬ ሙሉ መደመጡን ይቀጥላል። በመቀጠል ቀደም ሲል እንግዲህ ላለፉት ሳምንታት በተከታታይነት ስናደምጥ የነበረው የክርስቲያን ጸሎት የተሰኘው ትምህርት ክፍል 11 ደግሞ ዛሬ ይቀጥላል ማለት ነው። ሁሉንም ተከታትለን እንመለሳለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ አሁንም በአክብሮት እንጋብዛለን። ቅዱስ የአምላክ ባለሟሉ ስምን በማሰብ ስላንተ ይማራሉ። የዝቋላው ኮከብ መፍቀሬ ጸሎት ወጾም የዝቋላው ኮከብ መፍቀሬ ጸሎት ወጾም ገብረ መንፈስ ቅዱስ እንኩለ ገዳም ቅረበን ቅረበን አበ ሰላም ጠልፎ ከሚጥለን ሰይጣን መሰናክል በአንተ አማላጅነት ለማለፍ እንድንችል አማልደን ስንል ፈጥነህ ድረስልን። ከመውደቅ አድነን በድጋፍ አንሳን። የዝቋላው ኮከብ መፍቀሬ ጸሎት ወጾም የዝቋላው ኮከብ መፍቀሬ ጸሎት ወጾም ገብረ መንፈስ ቅዱስ እንኩለ ገዳም ቅረበን ቅረበን። የክርስቲያን ጸሎት እንዴት የትና ምን እንጸልይ?
በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት የፈጠረውን ሰውነት ግን ተዋህዶ ሰው ስለሆነ የሰውነትን ስራ ይሰራል። በተዋህዶ ኢየሱስ ስመ ሥጋዌ ነው፣ የተዋህዶ ስም ነው። ስሙ እኮ አይከፈልም፣ ባህሪውም አይከፈልም። ስራው አንድ ነው። የአምላክነትንም የሰውነትም ስራ ይሰራል። ሰው እንደመሆኑ ትሕትናው ይታያል። አምላክ እንደመሆኑ ልዕልናው ይታያል። ኃያል ሲሆን ደካማ መስሎ ታየ። ኃያል ነኝ የሚለውን ጥሎታል ዲያብሎስን ከነሰራዊቱ። ይህም ማድረግ የሚችል በድካም ኢየሱስ ክርስቶስ ብቻ ነው። ሐዋርያው ቅዱስ ጳውሎስ ኢየሱስ ክርስቶስ መስቀል ተሸክሞ ሲወርቅ ታይቷል፣ ደክሟል። በሰው ዘንድ ያን ድካም እንደ ስንፍናና እንደ ሞኝነት ለቆጠሩት ሲናገር ከስህተታቸው እንዲመለሱ የክርስቲያን ወገኖች ደግሞ በእምነታቸው እንዲጸኑ ሲያበስር ምዕዳን ሲሰጥ ሐዋርያው ቅዱስ ጳውሎስ አባታችን ነዋይ ሆይ አንጀት የሚያርስ ትምህርት ነው የሰጠን። ምን ይላል? በአንደኛ ቆሮንቶስ ነገረ መስቀሉን በማንሳት በምዕራፍ 1 ከቁጥር 22 እስከ 25 ድረስ አነበውና ከዛ ውስጥ ኃይለ ቃሉን እመዛለሁ። ምን ይላል? መቼም አይሁድ ምልክትን ይለምናሉ፣ ሁልጊዜ ከሰማይ መና ይውረድልን ነው የሚሉት። ከሰማይ ምልክት አሳየን ነው። የግሪክ ሰዎችም ጥበብን ይሻሉ። አዳዲስ ወሬ መስማት ነው የሚፈልጉት። በተለይ አቴና ሰዎች ዛሬ ኒው ቶት ኒው ኤጅ እንደሚሉት አዲስ ዘመን፣ አዲስ ሀሳብ፣ አስተሳሰብ። ከፀሐይ በታች ምን አዲስ አስተሳሰብ አለ? ክፋቱም፣ ተንኮሉም፣ ምቀኝነቱም የኖረ ነው። ምንጩ ከዲያብሎስ በሆንም እኛ የዛ ተማሪዎች አይደለንም። አብዛኞቻችን ጥበብን ይሻሉ፣ ፍልስፍና ነው። በዘመኑ ሳይንስም ሄደ ቬነስ ላይ ብትቀመጥክና እዛ ከተማ ብትሰራም እኮ ተወዳታለህ። ከኃጢአትና ከሞት የሚያድን ማንም መድኃኒት የለም። በተለይ የዲያብሎስ ባሪያ ከመሆን ማነው ነፃ የሚያወጣን? በኋላ እመጣበታለሁ። የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። አምላክ እንዴት ይሰቀላል? ለምን ሰው ሆነ? ለመሰቀል አይደለም እንዴ? አምላክንማ ማን ይሰቅሏል? እንኳን አምላክን መልአክ አይሰቀልም፣ ነፍስም አትሰቀልም። ለዚህ ነው በማቴዎስ ወንጌል ምዕራፍ 10 ላይ ስጋችሁን የሚገሉትን አትፍሩ፣ ነፍሳችሁን መግደል አይቻላቸውም እና ያለው። ስጋ የሚሞት ነፍስ የማትሞት መሆኑን ነገረና ስጋና ነፍስን አንድ አድርጎ ነፍስ ማለት ስጋ ነው፣ ስጋ ማለት ነፍስ ነው የሚሉ ቁልጭ አድርጎ ወንጌሉ እየተናገረ የሚያስተባብሉ አሉ። አይደንቀንም። ቢጻሳ እንደሚመጡ አስተምሮናል። አሁን ለክርስቲያን ነው ትምህርቱ፣ ሌላውን አይመለከትም። ጆሮ ሁሉን ይሰማል፣ የሌሎችንም እንሰማለን፣ የእኛንም ይሰማሉ። ወንጌል ለምስክርነት ይነገራል፣ አልሰማሁም እንዳይል አዳሚ። አዎ የተነገረ ትንቢት አለ በዘካርያስ
መፈራረጃ እንዲሆን ይነገራል። ለአሕዛብ ሁሉ ወንጌል ይሰበካል ብሏል ጌታ። እየተሰበከ ነው ያለው። ታዲያ ሲያምኑበት ነው የሚድኑ፣ ካላመኑ ግን መፈራረጃ ነው። በእኛም መፈራረጃ እንዳይሆን ነው የምንነጋገረው። እንደው በከንቱ አይደለም አቡነ የምንለው። አምላካችን እኮ አባታችን ሆነ። አያችሁ፣ አባት ሲያደርገን እኛ ደግሞ ልጆቹ መሆን አለብን። አሁን ልምጣና እኛ ግን የተሰቀለውን ክርስቶስ እንሰብካለን ካለ በኋላ ይህም ለአይሁድ ማሰናከያ ይሰናከሉበታል፣ ይክዳሉ። ለአሕዛብ ሞኝነቱ። እነዚህ ምን ሞኞች ናቸው? አምላካቸው ቢሰቀል እንኳን አልተሰቀለም አይሉም እንዴ? እነዚህ ምን አይነት ሞኞች ናቸው? አይ ክርስቲያን ብለው ሞኞች ናቸው ይላሉ ክርስቲያኖች። አሁን እንደ በግ አይደሉም ክርስቲያኖች፣ ይታረቃሉ። ሞኞች ናቸው። እሱም እኮ እንደ ሞኝ እኮ ጸጥ ብሎ ነው የተሰቀለ፣ ኃይል እያለው እንደሌለ ሆኖ። ታዲያ እኮ ለማን ብላ ነው ፀሐይ የጨለመችው? ጨረቃ ለምን ደም ሆነች? ከዋክብት ብርሃናቸውን ለምን ከለከሉ? ከዋክብት ረገፉ የሚሉት ሰዎች ብርሃናቸውን ከለከሉ ማለት ትርጓሜው። ለተጠሩት ግን ማለት ላመኑ፣ ለተጠመቁ ልጆቹ ለሆኑ ማለት እሱ አባት ሆኗቸዋላ። ልጆቹ ለሆኑት በጸጋ ነው ልጅነት፣ የስጦታ ነው እንጂ የባህሪ ልጅነት ለፍጡር የለውም። የባህሪ ልጅነት ያለው አንድዬ ብቻ ኢየሱስ ክርስቶስ ነው። አብም አባት የተባለው በባህሪው የወልድ አባት ነው። ወልድም ልጅ የተባለው በባህሪው የአብ ልጅ ነው። መቅደምና መቀዳደም ደግሞ የለም። እዚህ ላይ ነው ድንቁ። እንደ ቃልና እንደ ልብ ነው። ከልብ ቃል ይወጣል። ልብ ሳያስብ ነው እንደ ቃል የሚነገረው። እስትንፋስ ሳይኖር ነው እንደ ሕይወት ልብና ቃል እንትን የሚሉት። በነፍስ በኩል በነፍስ መደብ ነው አሁን የምንናገረው። አንድ ሰው አንድ ልብ አለው፣ እግዚአብሔርም አንድ ልብ አለው። አካላዊ ልብ፣ መለኮታዊ ልብ እግዚአብሔር አብ ነው። አንድ ቃል አለው፣ መለኮታዊ ቃል እግዚአብሔር ወልድ ነው። አንድ እስትንፋስ አለው፣ መለኮታዊ እስትንፋስ አንድ መንፈስ ቅዱስ ነው። ሶስቱን ነው ሥላሴ የምንለው። ሥላሴ ማለት ሶስትነት ማለት ነው። በቅድስት ሥላሴ እናምናለን ስንል በሶስት አማልክት እናምናለን ማለታችን አይደለም። በቅድስት ሥላሴ እናምናለን ስንል በአብ በወልድ በመንፈስ ቅዱስ እናምናለን ማለት ነው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጭ እንላለን። አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ እንላለን ማለታችን ነው። ረቂቅ ስለሆነ ነው ምስጢር የተባለው። ቀላል ቢሆንማ ምስጢረ ሥላሴ አንልም። በቅድስት ሥላሴ እናምናለን፣ በልዩ ሶስትነት እናምናለን ማለት ነው። አንድ ሲሆን ሶስት፣ ሶስት ሲሆን አንድ። ይሄ በሂሳብ የሚታወቅ አይደለም። አንዳንድ ውስጥ እንዴት ሊሆን ይችላል? አንድ እንዴት ሶስት ይሆናል? ሶስት እንዴት አንድ ይሆናል? በሂሳብ አይደለም፣ ማቴማቲክስ አይደለም፣ ምስጢረ ሥላሴ ነው። አንዳንዶቹ ደግሞ አንድ ሲደመር አንድ ሲደመር አንድ ሶስት ነው፣ ሶስት አማልክት ማለታቸው ነው የሚሉ አሉ። አይ እንደዚህ አይነትማ ቀልድ ከመጣ እንደዚህ ነው የምንለው እኛ ደግሞ አንድ ሲበዛ በአንድ፣ አንድ ሲበዛ በአንድ አንድ ነው። ማባዛትም መጨመር ከሆነ መደመርም ማባዛት ከሆነ አንድ ሲበዛ በአንድ፣ አንድ ሲበዛ በአንድ ለምን አንድ ሆነ? ሶስት ለምን አይሆንም ልንል ነው። በሂሳብ የሚታወቅ አይደለም። በሂሳብ እንኳን ምስጢረ ሥላሴ የሰውነት ምስጢር እንኳን አይታወቅም። ነፍስ የት ናት ያለችው ቢባል እኮ ማንም አያውቅም። ምን ትመስላለች ብሎ ምን ያውቃል? ስጋ ይሞታል፣ ነፍስ አትሞትም የሚል እኮ እንቆቅልሽ ነው ለዓለም ሰው። በዚህ በማቴሪያሊዝም አስተሳሰብ ለተጠለፈ መቼ ይገባዋል? ደጅ ተጠንቶ ነው ምስጢሩ የሚታወቀው። ታዲያ ነፍስ ከሌለች ቅዱስ ጳውሎስ
በፊልጵስዩስ መልእክቱ ለእኔስ የሚሻለኝ ወደ ጌታዬ ወደ ኢየሱስ ክርስቶስ መሄድ ነው ሲል ምን ማለቱ ነው? በሞት በኩል ሥጋዬ ወደ መቃብር ቢገባም ነፍሴ ወደ ፈጣሪ ወደ ኢየሱስ ክርስቶስ ትሄዳለች ሲል አይደለም እንዴ? አለበዛ መቃብር መግባት ነው እንዴ ወደ ኢየሱስ ክርስቶስ መሄድ? ፈያታዊ ዘየማን የቀኙ የተሰቀለው ሉቃስ ወንጌል ምዕራፍ 23 መመልከት ነው። ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። መንግስቱ ሰማያዊ ነው፣ የዚህ ዓለም የሚያልፍ መንግስት አይደለም። ተናግሯል እኮ ለጲላጦስ መንግስቴ ከዚህ ዓለም አይደለችም። ከዚህ ዓለምማ ብትሆን ኖሮ ስትይዙኝ ወታደሮቼ ዝም አይሉም ነበር ነው ያለው። ተከታዮቹ ሐዋርያት እኮ ሸሹ እንጂ አልተከላከሉም። በሰይፍ መስሎት ቅዱስ ጴጥሮስ ሞክሮ ነበረ። የማልኮስን ጆሮ ቆረጠ እንጂ ለአንገቱ ያለው ለጆሮ ተሰነዘረ። ወይ ግሩም! የሰው ጆሮ በመቁረጥ አይደለም ክርስትና። ባለቤቱ ግን ኢየሱስ ክርስቶስ እኮ በተግባር እኮ አሳየ። ሰውን የፈጠረ አምላክ ጆሮንም መቀጠል ይችላል። እንደነበረች አደረጋታ ጆሮውን። አለዛ ግን ጆሮ አስቆርጧል ተብሎ ነበር የሚከሰሰው። ጲላጦስን መረመረ፣ ሄሮድስን መረመረ፣ አላገኙም። ጲላጦስማ ልፍታው ብሏል። አባታችን ማን እንደሆነ ለማወቅ ነው የምናገረው። ኢየሱስ ክርስቶስን ነው እንደ አባታችን የምትሉት የሚላለ እንለዋለን። እግዚአብሔር አብ ልብ ነው ካል፣ እግዚአብሔር ወልድ ቃል ነው ካል፣ ያ ቃል ኢየሱስ ክርስቶስ ነው ካል፣ እግዚአብሔር መንፈስ ቅዱስ ነው ካል፣ ቃል ልብ እስትንፋስ ይለያያሉ ወይ? ስለዚህ ነው በአርአያው ፈጠረን የምንለው። እኛም አንድ ስንሆን ልብ፣ ቃል፣ እስትንፋስ አለን። ያቺ ረቂቅ እኮ ጸጋ ነፍስ ስላለችን እኮ ነው ከሌሎቹ እንስሳት ሁሉ በተሻለ ሁኔታ ማሰብ የምንችለው። የመጣነውማ ከዛ ከእንስሳት ዓለም ከሆነ እኮ እነሱ በደመነፍስ ብቻ እንደሚኖሩት እኛም እንደዛ ነበረ የምንኖረው። ይህ ሁሉ ፍልስፍና፣ ይህ ሁሉ ጥበብ ከወዴት መጣ? ማሰብ የሚችል እንስሳ ይላል ቀጣፊ። ቀጣፊ የምለው ውሸታም ቀጣፊ ነው የሚባለው። ዋናው ቀጣፊ ደግሞ ዲያብሎስ ነው። አምላክ ሳይሆን አምላክ ነኝ ይላል። ለምን አንተ ሰው እየተሳደባለህ ሊሉኝ ይችላሉ ሰዎች። እኔ አልተሳደብኩም። በወንጌል የተነገረውን በራሴ አገላለጽ ነው የገለጽኩት። እንዴ ጅብም እንደ ጅብነቱ ይጮሃል፣ ውሻም እንደ ውሻነቷ ትጮሃለች። ሌላውን መኮረጅ አልችልማ። እንዴት ዋናው ቀጣፊማ ዲያብሎስ ነው። ዮሐንስ ወንጌል ምዕራፍ 8 መመልከት ነው። የሐሰት አባት ዓለምን በሙሉ ሐሰት አስተምሮ ኢየሱስ ክርስቶስን ሩቅ ብእሲ እያሰኘ ሚስጥረ ሥላሴን እያፋለሰ ዓለምን አሸፍቶ ይኖራል። ይህ ሲነገር አይወድም፣ ሌሎቹ አይወድም። ኢየሱስ ክርስቶስ እኔና አብ አንድ ነን ሲል ድንጋይ አንስተውበታል። የሰውነቱን ደግሞ ስራ ሲሰራ ደካማ ሆኖ ታይቷል። ያ ደካማው ግን እንዴት ነው? ወደ ልመለስ ወደ መጀመሪያ አተታ ወደ ብዙ አቅጣጫ ስለሚወስድ ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። ሰው የሆነ እኮ አምላክ ነው ክርስቶስ። በተዋሕዶ የከበረ በመስቀል ተሰቀለ። አያችሁ፣ ስለ እሱ ነው እኛ የምንሰብከው፣ ስለ ዓለም ፍልስፍናና ስለዚህ ስለ ታምራት ኃላፊ ታምራት አይደለም የምናገረው። የእኛ ጥበብ የእኛ ታምር ኢየሱስ ክርስቶስ ነው። ከእሱ የበለጠ ምን ታምራል? እንደው በታምረ ማርያም እንኳ ባለፈው ስንጠቅስ እኮ እመቤታችን ራሷ ታምር ናት እኮ፣ ምልክት ናት። እግዚአብሔር ራሱ ምልክት ይሰጣችኋል እኮ ነው የተባለ። ድንግል ስትሆን እናት ስትሆን ድንግል፣ እሱ ሰው ሲሆን አምላክ፣ አምላክ ሲሆን ሰው። ይሄ እኮ ነው ታምር። ከዚህ የበለጠ ታምረ ኢየሱስ የለም። ሌላውማ በስሙ የሚደረግ ታምራት ነው።
በስሙማ ምን ታምራት እንደተደረገ ባጭሩ የሐዋርያትን ሥራ መመልከት ነው። ሰፋ ያለውን ለመመልከት ገድለ ሐዋርያትን ነው። እንደው ለማብዛት ከተፈለገ ስንክሳሩን ይመልከት። ስንክሳር ሲነበብ ዓመቱን በሙሉ ስራ እንዳይሰሩ የኦርቶዶክስ እንትኖች ስራ እንዳይሰሩ ዓመቱን በሙሉ አክብሩ ይላሉ ብሎ ውሸትስ ቢሆን እንደዚህ ነው የሚዋሽ? ዲያብሎስ እንኳን በሚመስል እኮ ነው የሚዋሸው። ከአባታቸው የሚበልጡ ደግሞ ውሸተኞች ተገኙ። እንዴት ሰይጣን አሁን ለምሳሌ እናምጣ እንግዲህ በአባትነት ከሆነ ሰይጣንም እኮ ልጆች አሉት። ባለቤቱ ኢየሱስ ክርስቶስ እናንተ ከአባታችሁ ከዲያብሎስ ናችሁ አላላቸውም? ዮሐንስ ወንጌል ምዕራፍ 8 ዲያብሎስ ሚስት አግብቶ ነው የወለዳቸው አይሁድ። እግዚአብሔር አባታችን ስንል እግዚአብሔር ሎቱ ስብሐት እንደ ሰው ሚስት አግብቶ ወለደን ማለት ነው? ምን አለ ውሸት ብንተው። እንዲህ አይነት ድፍረት ጥሩ አይደለም። እናምጣውና እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው። ለተጠሩት ግን ልጆቹ ሊሆኑ በሃይማኖት ለተጠሩት ጥምቀተ ክርስትና ለተጠመቁት ግን ማለት ነው። አይሁድ ቢሆኑ በዘር የግሪክ ሰዎች ቢሆኑ በዘር ያው ሰው ናቸው። ሰውን ለማዳን ነው ሰው የሆኑ የመጣው። የእግዚአብሔር ኃይልና ተመልከቱ፣ ክርስቶስ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ቃሉ ነው፣ በቃሉ ነው ኃይል የሚሰራው። ሰማይና ምድርን እኮ እግዚአብሔር በቃሉ ነው የፈጠረው ስንል ያ ኃያል ቃል ሎጎስ ክርስቶስ እኮ ነው። ያ ሎጎስ ሰው ስለሆነ ነው ክርስቶስ የተባለ። ይህን ታዲያ ዓለም እንዴት መረዳት ትችላለች? ለመረዳት የመንፈስ ቅዱስ ማደሪያ መሆን ያስፈልጋታል። ከመንፈስ ቅዱስ ከመንፈስ ርኩስ ተለይታ የመንፈስ ቅዱስ ማደሪያ ለመሆን እንደ ቆርኔሌዎስ በጸሎትና በጾም መጠየቅ ነው። ከዛ አስተማሪ ይላክላታል። የሐዋርያት ሥራ ምዕራፍ 10 መመልከት። ጥበብ የሆነው ክርስቶስ ነው። አሁን የፈለኩት ይህን አይደለም። እንደው ከመግቢያው እኛ ጋር ዘንጥለን አይደለም ጥቅስ የምንጠቅሰው። ከላይ አርዕስት ከታች ህዳግ ያስፈልጋል። አሁን ወደ ህዳጉ እየመጣው ነው። ከሰው ይልቅ ይላል የእግዚአብሔር ሞኝነት ይጠበባልና። ምን ማለት ነው? ከምድራዊ ፈላስፎች ጥበበኞች ነን ከሚሉ ይልቅ የእግዚአብሔር ሞኝነት ይጠበባል። እግዚአብሔር ማዳን እየቻለ ኃይል እያለው ሰው ሆኖ መምጣቱ፣ ከሰው መወለዱ፣ እግዚአብሔር ወልድ ደግሞ እንደ ሰው ጥቂት በጥቂት ማደጉ፣ በሰው እጅ መያዙ፣ መገረፉ፣ አክሊለ ሦክ መቀዳጀቱ፣ ሁሉን ጸጋ የሚያለብሰው አምላክ እርቃኑን በመስቀል መቸንከሩ፣ መሰቀሉ፣ መስቀል ተሸክሞ ደክሞት ወደቀ ሲባል ድካሙ፣ ይሄ በጣም እፈላሰፋለሁ ለሚል ጭንቅላት አይስማማውም። ለዚህ ነው ክዶ የቀረው። በትህትና እንደ ሕፃናት መሆን ያስፈልጋል መንግሥተ ሰማያት ለመግባት። ይገርሙኛል አንዳንዶቹ። መለኮታዊ ምርምር ይላል እዚህ። ራስህ መርምር መጀመሪያ። መለኮትን ትመረምራለህ፣ ራስን ይመረምራል። ቀለኛ ምን አይነት ደፋር ናቸው! የእግዚአብሔር ድካም ያውላቸው ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና በመስቀል ላይ ተሰቀለ። ልክ ፈጣሪ ሆኖ ሳለ ኤሎሄ ኤሎሄ ላማ ሰበክታኒ፣ አምላኬ አምላኬ ተመልከተኝ ለምን ተውከኝ አለ። አለ ዲያብሎስ። ዓለምን የሚያስተው ለካ የሩቅ ብእሲ ነው፣ ከአዳም ልጆች አንዱ ነው። እሱንማ እነሱን ከስጋው የምለየው እኔ ነኝ ብሎ መጣ። በእባብ ተሰውሮ አይደለ ያሳተው? ሰው ሆኖ ደግሞ በሌላ ጥበብ መጣበታ። ዓለምን ከፈጠረበት ጥበቡ ሰውን ያዳነበት ይበልጣል የተባለው ስለዚህ ነው። ወጥሮ ያዘዋ። ኃይሉ ሊገልጽ እኮ ነው። ደካማ የነበረው ኃያል ሆነ። በሰው ዘንድ ደካማ ሲሆን
በዲያብሎስ ዘንድ ግን መላእክት ያውቃሉ። ያዟ በአየር ላይ ሰቀለው፣ በመስቀል ጠርቆ ያዘው ይላል ቅዱስ ጳውሎስ። የተሰቀለው ክርስቶስ ዲያብሎስን ሰቀለው። ለዚህ ነው መስቀል ኃይላችን ነው የምንለው። የድል ምልክት ነው። የእግዚአብሔር ድካም ከሰው ይልቅ ይበረታልና ይላል። በመለኮቱ እግዚአብሔር መቼ ይደክማል? የማይደክም እንኳ ኃያል አምላክ ነው። ነገር ግን በሰውነቱ ደካማ ተባላየ። ያ ድካሙን በተዋህዶ የእግዚአብሔር ድካም አለው። ቅዱስ ጳውሎስ ይንገረን ወይስ ማንም ቀጣፊ ቅጥፍጥፍ ከዲያብሎስ እየተማረ ያታለን? እሱም መተው ነው ያለብን። እሱም መተው ነው። ዘቦ እዝን ሰሚዐ ለይስማ ያለው ወንጌልን እንጂ ማንንም አርቲ ቡርቲ ስሙ አላለንም። ስለዚህ ጆሮአችንን ቆሻሻ ነገር ከመስማት ጠብቀን በእዝነ ልቦና ልንከተለው ይገባናል። አባታችን ሆይ ያለበት ዋናው ምክንያት ሙሉ ነፃነት ስለሰጠን። ምንድነው ነፃነቱ? የቀድሞ ሰዎች ከግብርና ከዲያብሎስ ባርነት ነፃ አልወጣንም ሲሉ አምላክነ አምላካችን ፈጣሪያችን፣ እግዚእነ ጌታችን፣ ዝቅ ብሎ ደግሞ መምህርነ መምህራችን አስተማሪያችን ይላሉ እንጂ አቡነ አይሉም ነበር። አሁንማ ስልጣን ተሰጠን እኮ እኛ። ስልጣን ስለተሰጠን የዲያብሎስ ባሮች አይደለንም፣ የእግዚአብሔር ልጆች ነው። የእግዚአብሔር ልጆች ደግሞ ልንሆን እኮ እግዚአብሔር አብ እንዴት አድርጎ ቢወደን ነው የገዛ ልጁን ሰጥቶ እሱ ራሱ የኛ አባት ሆነው። ለወልድ የባህሪ አባቱ ነው፣ ለእኛ ደግሞ የጸጋ አባታችን ነው። ታዲያ የጸጋ አባት ሲባል በጣም ይረሳል። እንግዲህ የአእምሯችን እንዴት ያዝ ቀሲስ ወይ ግሩም! እንደው በምዕራፍና በቁጥር እንኑር። ምዕራፋችን እኮ መስቀል ነው ማረፊያችን። በመጨረሻም እድሉን ሲሰጠን መንግስተ ሰማያት ነው። ልጅ ነህ እንጂ ባሪያ አይደለም ይላል በገላትያ መልእክት ቅዱስ ጳውሎስ። ባርነትን ስለሻረ ነው አቡነ ብለን እንድንጠራው ያደረገ። ሌላውን ለሚቀጥለው ደግሞ እንነጋገራለን። ለጊዜው ይቆየን። ግን በአንደኛ ዮሐንስ እግዚአብሔር ምን ያህል እንዳፈቀረ ሲናገር በጣም ደስ የሚል ነው። በእውነቱ ለሚያምን በጣም ደስ ይላል። እድለኞች ነን። የዮሐንስ መልእክት መጀመሪያዊቱ ምዕራፍ 3 ላይ ምን ይላል? የእግዚአብሔር ልጆች ተብለን ልንጠራ፣ ቀድሞ የዲያብሎስ ባሮች ነበረ የምንባለው። የእግዚአብሔር ልጆች ተብለን ልንጠራ አብ የጌታችን ኢየሱስ ክርስቶስ የባህሪ አባቱ ማለት ነው እንዴት ያለውን ፍቅር እንደሰጠን እዩ። እግዚአብሔር ኃያል ብቻ አይደለም፣ አፍቃሪና ፍቅር ነው። በኃይሉም ማን ፊቱ ይቆማል? ሁሉ ይንቀጠቀጣል። ግን በፍቅሩ አቅርቦናል። የገዛ ልጁን እኮ ከሰጠን በኋላ ልጆቹ እኮ አደረገን። ኢየሱስ ክርስቶስ የሰው ልጅ የተባለው እኛን የእግዚአብሔር ልጆች ሊያሰኘን ነው። ይህም የአባቱ ፈቃድ ነው፣ የራሱ ፈቃድ ነው፣ የመንፈስ ቅዱስ ፈቃድ ነው። እንዲሁም ነን ይላል። አሁን ልጆቹ ነን። ከውሃና ከመንፈስ ዳግመኛ ያልተወለደ የእግዚአብሔር መንግሥት አይወርስም ይላልና ወንጌል አትሻርም። ሰማይና ምድር ያልፋል፣ በዚሁ እምነታችን ያጽናን። አሜን አሜን። ቃለ ሕይወት ያሰማልን፣ አስበ ሊቃውንትን ያድልልን። መምህራችን መላከ ሰላም ታዬ አብርሃም። የተወደዳችሁ አድማጮቻችን አቡነ ዘበሰማያት በሚለው የጌታችን ትምህርት ክርስቲያን ጸሎት ላይ መነሻ ያደረገው ትምህርት እንግዲህ ዛሬ
አቡነ በሚለው ቃል ላይ ብቻ ትኩረት አድርጎ ነው የቀረበው። እርግጥ ሙሉ ለሙሉ አልተጠናቀቀም። በቀጣዩ ሳምንት ከዚህ የሚቀጥለውን ትምህርት የምናቀርብ ይሆናል። ላስተማሩን ለመምህራችን በድጋሚ ቃለ ሕይወት ያሰማልን። የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት የተወደዳችሁ አድማጮቻችን ዝግጅታችንን በመከታተል እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። እንግዲህ ቀደም ሲል ስናደምጥ ከነበረው ዝግጅታችን መልካም ቁም ነገርን ጥሩ ትምህርትን እንዳገኛችሁበት ባለሙሉ ተስፈኞች ነን። እንግዲህ ቀሲስ ካለን ሰዓት አንፃር ለዛሬ እዚህ ጋር ብናበቃ መልካም ነው። እግዚአብሔር ይስጥልን። አድማጮቻችን አብራችሁን በመቆየት ዝግጅቶቻችንን ስትከታተሉ ስለነበረ ከልብ እናመሰግናለን። በቀጣዩ ሳምንት በተመሳሳይ ሰዓት በልዩ ልዩ ዝግጅቶች ወደ እናንተ ለመድረስ እንደ እግዚአብሔር ፍቃድ ዝግጅታችንን የምናከናውን ይሆናል። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን።